ምን አይነት ስራዎች ተሰሩ? ምን አይነት ውጤቶች ተገኙ? ግሪነሪ ሽፋናችን ከ2.5 አካባቢ የማይበልጥ ሁኔታ የነበረበት ከተማ ነው። ኦልሞስት አሁን ወደ ቆሻሻ ከማመንጨት ጀምሮ እስከ ማስወገድ በአግባቡ መለየትንም ጨምሮ ከዚህ ዘርፍ የሚገኘው ገቢ ከነበረበት 250 ሚሊዮን ብር አካባቢ ወደ 1.5 ቢሊዮን በግማሽ ዓመቱ ደርሷል። የኮሪደር ልማት ስራ እኛን የጽዳት ብቻ ሳይሆን የህብረተሰባችን የአኗኗር ዘይቤን ጭምር የቀየረ ነው። ከፊታችን የአፍሪካ ህብረት ጉባኤ ይካሄዳል። የትኛውንም አካባቢ በተሟላ መልኩ 24/7 በመስራት ከዚህ በፊት ለመስቀል፣ ለኢሬቻ፣ ለታላቁ ሩጫ ባደረግነው ዝግጅት ልክ ምን እንጠብቅ? በሚቀጥሉት 6 ወራት የውስጥ ለውስጥ መንገድ ጽዳት በተሟላ መልኩ የትኛውም ኮርነር ላይ ጽዱ ውብ መሆን አለበት ከተማው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ይህ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ጽዱ አዲስ የተሰኘው ሳምንታዊ ፕሮግራማችን ነው። ይህ ፕሮግራማችን እንግዲህ የከተማዋ የጽዳት ስራዎች ምን እንደሚመስሉና በዚህ ላይ ህብረተሰቡ የሚያደርጋቸውን ተሳትፎች እየዳሰስን ወደ እናንተ እናደርሳለን። ዛሬ ደግሞ ትኩረታችንን ልናደርግበት የወደድነው ሀሳብ በተለይም የ2018 ዓመተ ምህረትን የበጀት ዓመቱን ተቀብለን እንግዲህ 6 ወር ላይ እንገኛለን። በተለይ ባለፉት 6 ወራት ኤጀንሲው በጽዳት ስራው ላይ ምን አይነት ተግባራትን አከናወነ፣ ምንስ አይነት ውጤቶች ተገኙ የሚሉ ሀሳቦችን ልናነሳ የኤጀንሲውን ዋና ዳይሬክተር የሆኑትን አቶ ገዛኸኝ ደሲሳን እዚህ ስቱዲዮአችን ጋብዘናል። አጠቃላይ በዚህ ዙሪያ ላይ የተሰሩ ስራዎች ምን እንደሚመስሉ የተለያዩ ሀሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። ይህም ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ በመሆን የምናዘጋጀው ነው። አብራችሁኑ ነው። እንኳን ደህና መጡ። እንኳን ደህና ቆየሽ። ጥሪያችንን አክብረው ለምናነሳቸው ሀሳቦች ምላሽ ለመስጠት እዚህ ስቱዲዮአችን በመገኘቱ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግነው። የ2018 ዓመተ ምህረት በጀት ዓመትን ጀምረ ነው እነሆ አሁን ወደ 6ኛ ወር ላይ እንገኛለን። እንግዲህ ተቋሙ ባለፉት ጊዜያቶች ከዝግጅት ምዕራፍ ጀምሮ በርካታ ስራዎችን ሲከውን እንደቆየ ይታወቃል። አጠቃላይ ምን አይነት ስራዎች ተሰሩ? ምን አይነት ውጤቶች ተገኙ? አዲስ አበባ ጽዳት አስተዳደር ኤጀንሲ ከተማዋን ውብ ጽዱ ለማድረግና የአፍሪካ ሞዴል ከተማ ለማድረግ ራዕይ ሰንቆ የሚሰራ ተቋም ነው። እንዲሁም ተልዕኮ የአዲስ አበባ ነዋሪዎችን የግንዛቤና ተሳትፎ ደረጃን በማሳደግ የከተማዋን ጽዳትና ውበት ማረጋገጥ ነው። ከዚህ አንጻር የ2018 እቅድ ከማዘጋጀታችን በፊት ተቋሙ ከማዕከል እስከ ወረዳ አደረጃጀት ያለው ተቋም ነው። ከባለ ድርሻ አካላት ጋር የ2017 የዝግጅት ምዕራፍ የምንለውን የ2017 የእቅድ አፈጻጸም ገምግመን ጠንካራና በክፍተት የሚታዩትን ከለየም በኋላ ወደ እቅድ ማዘጋጀት ነው የሄድነው። እቅዳችንን አዘጋጅተን ከሚመለከታቸው ባለድርሻ አካላት ጋር የጋራ ካደረግን በኋላ የክረምቱን ስራ ደግሞ እንደሚታወቀው የአዲስ ዓመት መባቻ እንደመሆኑ መጠን በክረምቱ የ2018 እቅድ እንደተጠበቀ ሆኖ የ3 ወር እቅድ ከተማ አስተዳደሩ ባስቀመጠው አቅጣጫ መሰረት የ2018 እቅድ እንደተጠበቀ ሆኖ ልዩ ደግሞ አቅደን ወደ ስራ ገብተናል። ከዚህ አንጻር በተለይም የክረምቱ ስራ የተለያዩ አጫጭር ስሎጋኖችን በማዘጋጀት የቦዮቻችን የጎርፍ መውረጃ እንጂ የቆሻሻ መጣያ አይሆኑም በሚል በጣም ውጤታማ የሆነ ስራ ተሰርቷል። ስለዚህ ከዚህ አንጻር በክረምቱ ስራ ከመንገድ ጽዳትም ኢቨንቶች የነበሩባቸውን ቅድመ ኢቨንትም ከቅድመ ኢቨንት በኋላም በፊትና በኋላ ብለን ዝግጅት አድርገን ስለነበረ ከሚመለከታቸው ተቋማት ጋር በቅንጅት ይሰራ ስለነበረ በጣም ውጤታማ ስራ ነው የተሰራው። ይሄ ከክረምት ስራ ደግሞ ወጥተን የተቋም ግንባታን በምንመለከትበት ጊዜ ቢሮ ሙሉ በሙሉ ሪኢኖቬት ማድረግ እንዳለብን አቀድን፣ እቅድ አወጣን። በስፖንሰር የምናገኘውን በስፖንሰር በመደበኛ በሚፈቀድ የመንግስት ግዢ ሲስተም ደግሞ የሚፈቀደውን በማድረግ ቢሮአችንን አደራጅተናል ማለት ነው። ሪኢኖቬት አድርገናል። ትልቅ ሺፍት አመጣንበት
ብለን የምንለው በ2018 ኢቭን መንግስት ካስቀመጠው አቅጣጫም ጭምር የምንሰራቸውን ስራዎች በቴክኖሎጂ ከመደገፍ አንጻርና ትልቁ የመልካም አስተዳደር ጥያቄ የነበረው የቅብብሎሽ ጣቢያዎቻችን ሽታ አላቸው፣ በተቀመጠላቸው ስታንዳርድ ጊዜም አይነሱም ነበር። ይህንን ችግር ለመፍታት ልክ የተቋማችንን ችግር ለይተን አሁን ባልኩት መልኩ ከማዕከል እስከ ወረዳ ለመፍታት በሰራነው ልክ ሁለት ቦታዎችን አገልግሎት የኛ ታች የሚያደርጋቸውን የቅብብሎሽ ጣቢያና የቆሼ ወይንም ረጴ ፋይናል ላንድ ፊላችንን አሰሳ አደረግን። ከታጠረ በኋላ ካሜራዎች በየአንግሉ እንዲቀመጡ ነው ያደረግነው። ስለዚህ በ24 ሰዓት ይነሳል። ይሄን በ24 ሰዓት ብቻ መነሳቱ አይደለም፣ እዛ ኤሪያ ላይ የሚሰሩ ወጣቶች እዛ አካባቢ ዲስከስ የሚያደርጉበት የሚያረፉበት ቦታ እንዲሆን ነው ያደረግነው። ይሄንን በስፋት ቦሌ ላይ ሰርተናል፣ ለሚኩራ ላይ ሰርተናል፣ የካ ላይ ሰርተናል። 6 ነው 8 ወረዳዎች የተነሳው የቅብብሎሽ ጣቢያ እኛ ሰፈር ነው ሽታው አስቸግረን የሚል ነበር። ያንን ታሪክ አድርገናል ማለት ነው። አዳዲስ አሰራሮችን ኢንጀክት ካደረግንበት ሜተድ አንዱ የናይት ኮሌክሽን ነው። ማታ ማታውን ፊሽካ ይዘው ምን አድርገው ሄደው ከየሃውስሆልዱ ይሰበስባሉ። የትራፊክ ጃም የለም፣ ፍሪሊ ይሰበስባሉ። መሰብሰቡ ብቻ አይደለም፣ አሁን ማጽዳት ኦልሞስት በሁሉም ወረዳዎች የማታ ማታ የማጽዳት ስራ ልክ ጠዋት ከዚህ በፊት 10 ሰዓት 12 ሰዓት አካባቢ ተነስተው የሚሰሩትን ስራ ማታ ሆኖ ሰርተው ሰው ወደ ጠዋት ወደ ስራ ሲመጣ ኪቶችን አስቀምጠው በየቦታው በሰፊ የትራፊክ አደጋም ጭምር የሚጋለጡበት ሁኔታ ነበር። ይሄም በጣም ውጤታማ ስራ ነው። በአጠቃላይ የ6 ወራችንን እንደ ፕሮሰስ ካውንስልም ከክፍለ ከተማዎችንና ከሚመለከታቸው ባለድርሻ አካላት ጋር ገምግመን የጋራ አድርገናል። ጠንካራና ደካማ ጎኖቹንም በደንብ ለይተናል። ጠንካራ ጎኖቹ እስካሁን በቴክኖሎጂ ስራዎቻችንን ለማስኬድ የህብረተሰቡን ተሳትፎ የማሳደግ እና ውጤት የማምጣት የስራ እድል የገቢ መጨመር እነኚህን በደንብ እንደ ጠንካራ ጎን የወሰድናቸው ናቸው። በክፍተት አሁን ተረባርበን መስራት አለብን ብለን ያልነው ደግሞ የውስጥ ለውስጥ መንገዶችን ኢኳሊ ሁሉም ቦታ በተለይ እነኚህ የውስጥ ለውስጥ መንገዶቻችን የርብርብ ማዕከላችን ሊሆኑ ይገባል የሚል ግምገማ ነው ማለት ነው የገመገመ። አዲስ አበባ ከተማ እንግዲህ የስማርት ሲቲነትን ገጽታ እየተላበሰች የመጣች ከተማ ናት። ይህን ደግሞ እንድትሆን ከሚያስችላት ጉዳዮች መካከል አንዱ እና ዋነኛው ጽዳቷ ነው። በአጠቃላይ እንደ ከተማ የጽዳት ስራውና የከተማዋ የጽዳት ሁኔታ እንዴት ይገለጻል? በጣም ጥሩ ነው። የአዲስ አበባ ከተማ አስተዳደር በተለይም የስማርት ሲቲ ግንባታን እውን ለማድረግ በመሰረተ ልማት ዝርጋታ፣ በህንፃ ኢኖቬሽን፣ አጠቃላይ በከተማ ጽዳትና ውበት ትላልቅ ስራዎችን እየሰራ መጥቷል። እነኚህ ስራዎችንም በመስራታችን ባለፉት አመታት ኢንተርናሽናሊ በዚህ ዘርፍ ላይ እውቀቱን ባላቸው ሰዎች ተመዝነው አዲስ አበባ ከተማ አስተዳደር ከ200 ከተሞች ከ200 አካባቢ ከተሞች አንደኛ ደረጃ ነው የወጣችው ማለት ነው። ይሄ የመጣው ዝም ብሎ አይደለም። እንደምታስታውሱት በየቦታው አራት ማዕዘን የሚመስሉ የቆሻሻ ገንዳ የምንላቸው በተለምዶ በየቦታ ይቀመጡና እነሱ ይሞላሉ። ከሞሉ በኋላ ግን ኤሪያው በሙሉ ዝም ብሎ ሰው እዛ ወስዶ የሚጥልበት ቆሻሻው ብቻ ሳይሆን የተለያዩ በዛ አካባቢ ለመቆየትና ለመተላለፍ በጣም የሚሰነፍጥ ሁኔታ የነበረበት ነው። ከተማውንም ተዟዙረን በምናይበት ጊዜ እያንዳንዱ መንገዶቿ የጎርፍ ማስወገጃዎቿ ያሉት በቆሻሻ የተሞሉ የድሬኔጅ እና ስዌሬጅ ላይን ደግሞ በአግባቡ ያልነበራት ከተማ ነች ማለት ነው። በተለይ ከለውጡ በፊት አዲስ አበባ ሁላችንም እንደምናውቀው በጣም ከጽዳት አንጻር እና የግሪነሪ ሽፋናችን በጣም አነስተኛ የነበረበት ከተማ ነው ማለት ነው። ኦልሞስት አሁን ይሄ በተሰራው የጽዳትና የውበት ስራ በጣም መሰረታዊ ለውጥ ነው የሚባለው የወንዞች ልማት ነው። አዲስ አበባ ከእንጦጦ ጀምሮ ወንዞች ላይ ህይወት በመፍጠር የከተማውን ገጽታ ሙሉ በሙሉ የቀየረ ነው። የአረንጓዴ ሽፋናችንም በምናይበት ጊዜ ከነበረበት እጅግ በጣም አነስተኛ አሁን ከፍ ያለበት ሁኔታ ነው ያለው። ስለዚህ ከውበትና ጽዳት አንጻር በምናይበት ጊዜ እዚህ ለነዋሪውም ጭምር ከከተማ ውጪም ለሚመጣው አካል እዚህ መጥቶ እንደ ትራንዚት እንደ መተላለፊያ ትታይ የነበረችው ከተማ ዜጎች እዚህ መጥቶ የሚዝናኑባት ከመዝናናትም አልፈው
በሀገሮቻቸው ሚዲያ ጭምር አዲስ አበባ የማድነቅ ለምን እንደ አዲስ አበባ እኛ አንሆንም የሚል ጥያቄ ማንሳት የጀመሩበት ሁኔታ ነው ያለውና ትላልቅ የአገር መሪዎችም ጭምር የአዲስ አበባን የጽዳት የውበት እና የኢንፍራስትራክቸር ዴቨሎፕመንት ለማመን የሚያስቸግር ነው የሚል ሚዲያም ጭምር ምስክርነት እየሰጠበት ያለ ሁኔታ ነው። ቅድም የ6 ወር አፈጻጸማችን ላይም ገምግመን ያረጋገጥነው ጽዳትን ቀጣይነት እንዲኖረው ማድረግ ተችሏል። በኃይል ግን ለማድረግ እና የውስጥ ለውስጥ ተደራሽነትን ጠንክረን መስራት ያለብን ስራ ነው በሚል የገመገምን ነው ማለት ነው። የጽዳት ስራን ውጤታማ ለማድረግ ቆሻሻ ከማመንጨት ጀምሮ እስከ ማስወገድ በአግባቡ መለየትንም ጨምሮ ትልቁን ኃላፊነት የሚወስደው ማህበረሰቡ ነው። በተለይ ምናልባት ባለፉት 6 ወራት በዚህ ላይ ያስጠናችሁትም ጥናት ካለ ጥናቱንም ጨምሮ ከሌለም ደግሞ አጠቃላይ የማህበረሰቡ ግንዛቤ በምን ደረጃ ላይ ይገኛል? በጽዳት ስራው ላይ ኪ ፐርፎርማንስ ኢንዲኬተርስ ተብለው እኛ ከምንፈጽማቸው ፕላን ኮሚሽን አውርዱልን ከምንሰራቸው ስራዎች አንዱ ትልቁ የዚህ ተቋም ስራ የግንዛቤ ስራ ነው። የግንዛቤ ስራን ለማጽረጽ ወደ 2000 የሚጠጉ ሰራተኞች አሉን። እነኚህ ዶር ቱ ዶር ሄደው የሚሰሩ ናቸው። ግን ቅድም ያልሽው ይህንን በቴክኖሎጂ የመደገፍና በጥናት የመመለስ ያስፈልግ ስለነበረ በአንድ ወረዳ ላይ አቃቂ ወረዳ ላይ ወረዳ 12 ላይ በኪውአር ኮድ ግንዛቤ የመፍጠርና የማጽረጽ ስራ ይሰራ ነበርና እቺን አንድ ወረዳ ለባለፉት 4 ዓመታት መተናል። ለምንድነው አዲስ አበባ ያላትን አባወራ በዚህ አድሬስ የማናደርገው በሚል አጥንተን ኪውአር ኮድ ለ314000 አባወራ በ61 ወረዳዎች ላይ ኦን አድርገናል ማለት ነው። ስለዚህ ከግንዛቤ አንጻር በጣም ጥሩ ስራ ነው እየተሰራ ያለው። ኢቭን የሳምንታዊም የንቅናቄ ስራችን ሴንተሩ ዋናው ማጽዳቱ እንደተጠበቀ ሆኖ ግንዛቤ መፍጠሪያ ነው። ትምህርት ቤቶችም ላይ ደግሞ በትውልድ ላይም ለመስራት አርብ ላይ የምናደርገው ስራ ነው። በዚህ ቅድም የ6 ወር ሪፖርታችን ላይ ከተገኙ ውጤቶች የህብረተሰቡ ተሳትፎ ጨምሯል ብዬ ያነሳሁት እነኚህን ቴክኖሎጂዎች በመጠቀምና የግንዛቤ ስራ ዶር ቱ ዶር የምንሰራው ስራ በመስራታችን ነው። አካፋዎች፣ ኪቶች፣ መጥረጊያዎች እና የእጅ ጋሪዎች በሁሉም ወረዳ ገዝተን አከፋፍለናል። ኢቭን ለይቶ እንዲያስቀምጡ እንዳይዘናጉ ጭምር በየሃውስሆልዱ ዶር ቱ ዶር እነኛ መለያ ከረጢቶችን ሰተናቸው መለየት በመጀመሩ ለአመት እንለየዋለን ያልነውን በ6 ወር አጠናቀናል። ይሄን ግን በ6 ወር እናጠናቅ እንጂ መለየት ካለበት ከሚመነጨው ቆሻሻ አንጻር አዲስ አበባ በአመት ወደ 900,000 ቶን ነው ጀነሬት የምታደርገው። ከዚህ ውስጥ ደግሞ የሚገርመው ወደ 70% የሚበሰብስ ነው። የነበረው የግንዛቤ እጥረት እየተቀረፈ መሆኑ የሚያሳየው የከተማው መጽዳቱ አንዱ መገለጫ ነው። የህብረተሰቡ ተሳትፎ በጣም መጨመሩ ሌላኛው መገለጫ ነው። ሶስተኛውና ዋነኛው ግን መገለጫው ከዚህ ዘርፍ የሚገኘው ገቢ ከነበረበት 250 ሚሊዮን ብር አካባቢ ወደ 1.5 ቢሊዮን በግማሽ ዓመቱ ደርሷል ማለት ነው። which means ይሄ እንደ ማንኛውም የኢንዱስትሪ በተቀናጀ መልኩ በቴክኖሎጂ ተደግፎ ከተሰራ አንደኛ ቅድም እንዳልኩሽ ከስማርት ሲቲ ግንባታ ውስጥ ትልቁ ኢሹ የኤንቫይሮንመንት ኢሹ ነው። የኤንቫይሮንመንት ኢሹ ውስጥ ደግሞ የጽዳትና የውበት ኢሹ ነው ያለው ማለት ነው። ከዚህ አንጻር ይሄ የመልሶ መጠቀምን በአግባቡ አንደኛ ከምንጩ በሚመነጭበት ጊዜ ወደ ፋይናል ላንድ ዲስፖዛል የሚሄደው እንዳይበዛ በአይነቱ ለይቶ ማስቀመጥ፣ ይሄ ወደ ፋይናል ዲስፖዛችን የሚሄደውን የሶሊድ ዌስት ሚኒማይዝ ያደርገዋል፣ ሪዳክት ያደርገዋል። እዛው አካባቢ ደግሞ ለኮምፖስት የሚሆነውን የሚበሰበሰውን ካረግን ደግሞ ኮምፖስት ራሱ ቅድም ካልኩት ውስጥ መልሶ መጠቀም ያለ ነው። ከኮምፖስት የሚገኝ አለ፣ ከፕላስቲክ የሚገኝ አለ፣ ከአጠቃላይ ከኤሌክትሮኒክስ መልሶ መጠቀም የሚገኝ አለ። ሁሉም ተደምሮ ነው 1.5 ቢሊዮን ያልኩት ማለት ነው። ስለዚህ ይሄ
ግንዛቤው መጨመሩንና ውጤታማ መሆኑን የምናረጋግጥበት ከተማው መጽዳቱ፣ የህብረተሰቡ ተሳትፎ መጨመሩ ብቻ ሳይሆን ከዘርፉ ይገኝ የነበረው ገቢ በብዙ እጥፍ ከ250 ሚሊዮን ወደ 1.5 ቢሊዮን በግማሽ ዓመት ለዛውም መጨመሩ ማሳያዎች ነው። ውጤትም አምጥቷል ማለት ነው የግንዛቤ ስራችን። በጽዳት ስራ ላይ ለውጥ አምጥተዋል ብለን ከምናስባቸው ጉዳዮች መካከል የኮሪደር ልማት አንዱ ነው ብዬ አስባለሁ። በተለይ አሁን ላይ ከተማ ውስጥ ተዟዙረን ስንመለከት ማህበረሰቡ ቆሻሻን ባገኘበት የመጣል ሁኔታዎች አይስተዋሉም። ከተማው ጽዱ ነው፣ ንጹህ ነው። በተለይ የኮሪደር ልማት ስራ አጠቃላይ በጽዳት ስራው ላይ ምን አይነት አስተዋጽኦን አበረከተ? ለጽዳት ስራ ብቻ ሳይሆን የኮሪደር ልማት ስራ ለኢኮኖሚያዊ፣ ማህበራዊ አጠቃላይ ትልቅ እገዛ አድርጓል። ትልቅ እድል ፈጥሯል። ይሄ ማለት ከስራ እድል ፈጠራ አንጻር ስናየው፣ ከገቢ አንጻር ስናየው፣ ከጸጥታ ስራ ጋር ስናየው ከተማው ሙሉ በሙሉ ሁለ ገብ ለውጥ ነው፣ ሁሉን አቀፍ ለውጥ ነው ያመጣው የኮሪደር ልማት ስራ ማለት ይቻላል። ስፔሲፊካሊ ግን እንደ ጽዳትና ውበት ስራ ስንወስደው የኮሪደር ልማቱ በተለይም ለመስራት አስቸጋሪ የነበሩ በእኛ አቅም ሊሰሩ የማይችሉ በተለይ እንደ ወንዝ ልማት ያሉ ትላልቅ ደግሞ ከዚህ በፊት ኢንፍራስትራክቸር ባለመዘርጋታቸው የድሬኔጅ እና የስዌሬጅ ችግር የነበረባቸውን በመፍታት ከከተማ ውስጥ ጀነሬት ይደረግ የነበረው ዌስት ምንም አይነት መደበቂያ ቦታ እንዳይኖረው ኤክስፖዝ አድርጓል ማለት ነው። ይሄ ማለት አሁን ማንኛውም ሰው የጽዳት አስተዳደር ስላለ ብቻ ሳይሆን የከተማ አስተዳደሩና ህዝቡ እንደ ድሮ እንደተለመደው ሶፍት ወይንም ሌላ ነገር ግሪነሪ ላይ ወይንም ፔዴስትራል ወክዌይ ላይ ብትጥይ ማንም ቶለሬት አያደርግም። ኢቭን ለዚህ ማሳያ ባሶች ሲያጸዱ ከዚህ በፊት ገራባ ምን ጥለው በደረሱበት ነው እንደ ኖርማል የሚቆጠር። ያንን የሚያደርጉ ባሶችን ጭምር ተከታትለው የማስቀጣት ግለሰቦችም ስጥሉ አንሳይ ማለት ወይ ደግሞ ሳያስብ በአይነ ህልናው ሲንቀሳቀስ ራሱ ግሪነሪ ላይ የመርገጥ ሁኔታ የመደንገጥና ወደ መስመር የመመለስ ሁኔታዎች ከግንዛቤና ከንቃተ ህልና የሚመነጭ ነው ማለት ነው። ስለዚህ የኮሪደር ልማቱ የኢኮኖሚያዊ ማህበራዊ እድገትን ብቻ ሳይሆን የህዝቡን የአስተሳሰብ የንቃተ ህልናን የጨመረ ነው ማለት ነው። ኢቭን ሰው ወጥቶ ወክ የማድረግ ካልቸርን በጣም ዴቨሎፕ ያደረገ ነው። በጣም ትላልቅ የምታያቸው አዛውንቶች ማታ ማታ ፋውንቴኖች በተሰሩባቸው አካባቢዎች ትናንሽ ልጆቻቸውን ይዞ እናቶች የህብረተሰባችን የአኗኗር ዘይቤን ጭምር የቀየረ ነው ማለት ነው። የጽዳትና የውበትን ብቻ ሳይሆን ማለት ነው የኮሪደር ልማቱ። ከተማችን አዲስ አበባ ደግሞ አሁን ላይ በተለይ ትልልቅ ጉባኤዎችንና ትልልቅ መድረኮችን እያዘጋጀች ትገኛለች። በቅርቡም ከፊታችን የአፍሪካ ህብረት ጉባኤ ይካሄዳል። እንደ ከተማ በጽዳት ስራው ላይ ምን አይነት ቅድመ ዝግጅቶችን እያደረጋችሁ ነው? 24/7 በመስራት ዝግጅቶች ኖሩም አልኖሩም አዲስ አበባን ጽዱ፣ ውብ፣ ለነዋሪዎቿ ምቹና የቱሪዝም ማዕከል ማድረግ ነው። ይሄን ለማድረግ ደግሞ መግቢያ ላይ እንዳነሳሁት በተለያየ ቴክኖሎጂ በመደገፍ ስራውን ማዘመን ነው። ኢቭን የሶሊድ ዌስት ትሪትመንት ፕላንት ለመትከል ጭምር መሬት ተረክበን ዝግጅት ጀምረናል። ከጋና ጆስፖንግ ግሩፕ ከሚባል ድርጅት ጋር በፕራይቬት ፓርትነርሺፕ ስራ ጀምሯል። እሱ ፉሊ ወደ አገልግሎት ሲገባ የአዲስ አበባ የሶሊድ ዌስት ማኔጅመንት እና አሁን ቤት ሰው ላይ ለይ አትለይ ብለን የግንዛቤ ምናምን ብለን የምንደግመው ቅድም ያልኳቸው የቴክኖሎጂዎች እጅግ ወደ አደገ ሁኔታ የመሄድ እድል አለው። ስራውም ተጀምሯል። በጣም ውጤታማ ይሆናል ብለን እንጠብቃለን። ላነሳሽው ግን ከፊታችን ያሉ ዝግጅቶችን በሚመለከት የትኛውንም አካባቢ በተሟላ መልኩ 24/7 በመስራት ከማዕከል እስከ ወረዳ ያለው አደረጃጀታችንን በማንቀሳቀስ ኢቭን የአፍሪካ ህብረት ጉባኤ ልዩ ትኩረት በማድረግ ከዚህ በፊት ለመስቀል፣ ለኢሬቻ፣ ለታላቁ ሩጫ ባደረግነው ዝግጅት ልክ ዝግጅታችንን አጠናቀናል። ለሚመለከታቸው አካላትም በቂ ኦሪንቴሽን እና ዝግጅት ተደርጓል። ስለዚህ የትኛውም ኢንተርናሽናልም ይሁን ናሽናሊ በአገር ደረጃ የሚደረጉ
ዝግጅቶችን በብቃት ለማስተናገድ የሚያስችል የጽዳት ስራ ለመስራት ዝግጁነታችንን አረጋግጠናል ማለት ነው። በቀጣይ በዚህ ስራ ላይ ምን አይነት እቅዶች ታቅደዋል? ምንድነው ምን እንጠብቅ? በሚቀጥሉት 6 ወራት በሚቀጥሉት የርብርብ ማዕከላችን ሊሆን ይገባል ብለን ያልናቸው አንደኛ እነኚህ የሚገነቡ የቅብብሎሽ ጣቢያዎቻችንን ሁሉንም በቴክኖሎጂ የመደገፍና ክትትል የማድረግና ወደ ዘመናዊነት የማምጣት ነው። ሁለተኛው የረጲ ፋይናል ላንድ ፊል የህዝብ ጥያቄ የነበረበት ነው። አሁን የተጀመሩ ስራዎችን አጠናክሮ በማኑዋሊ ሳይሆን በቴክኖሎጂ ደግፎ እዛ አካባቢ ያሉትን ነገሮች ኢቭን ከጃፓን የተገኘ የፉኩካ ሜትሮሎጂ የሚባል አለ። እሱን አጠናክሮ ማስቀጠል ነው። የአዳዲስ አሰራሮችን ደግሞ እነኚህን ቅድም ያነሳዋቸውን የናይት ኮሌክሽን ጀምረናል። ይሄም በስፋት ሙሉ በሙሉ በ119 ወረዳ መተግበር ይኖርብናል። በተለይ ደግሞ እንደ ትልቅ ትኩረት እኛም ከገመገምነው ግምገማ ውስጥ መልሶ መጠቀምን ከምናመነጨው ሶሊድ ዌስት እና ለመልሶ መጠቀም ሊውል ከሚችለው 70% አንጻር አግሬሲቭሊ መስራት አለብን ብለናል። ይሄ ትልቅ የርብርብ ማዕከላችን ነው የሚሆነው። ሶስተኛ የውስጥ ለውስጥ መንገድ ጽዳት በተሟላ መልኩ የትኛውም ኮርነር ላይ ጽዱ ውብ መሆን አለበት ከተማው። ከዚህ አንጻር ህብረተሰባችን እኛ ተገቢውን እቅድ አቅደናል። ባለድርሻ አካላትንም ፓርቲሲፔት አድርገን የሁለተኛ ሩብ ዓመት አፈጻጸማችንን ከገመገምን በኋላ በቂ ዝግጅት አድርገናል። ከዚህ አንጻር ባለድርሻ አካላት የአካባቢ ጥበቃ፣ የደንብ ማስከበር፣ የመዘጋጃ ቤት የተጠሪ ተቋም ነን። እነኚህ ለስራችን በጣም ወሳኝ የሆኑ በተለይ አስተዳደርና ጸጥታ ቢሮ ረጲ ላንድ ፊል ላይ የምንሰራው ስራ ትልቅ እገዛ ነው ያደረገልን። ስለዚህ ስማቸውን ያነሳሁትም ያላነሳሁትም ተቋማት እንደከዚህ በፊቱ ለስኬታችን ትልቅ ድርሻ ስላላቸው ተረባርበን ውጤት እናምጣ የሚል ጥሪ ነው ማስተላልፈው። መላው ህብረተሰባችን ከዚህ በፊት እንደሚያደርገው ሁሉ የጽዳት ስራን ባህል አድርጎ እንዲይዘው አደራ ለማለት እፈልጋለሁ። ውድ ተመልካቾቻችን ካነሳነው ርዕሰ ጉዳይ ቁም ነገር አዘል የሆኑ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። እንግዲህ በተለይም የጽዳት ስራ ዘላቂ የሆነና በተለይም ቀጣይነት ሊኖረው የሚገባ ስራ ከመሆኑ ጋር ተያይዞ እንዲሁም ደግሞ ህብረተሰቡ በዚህ ላይ የራሱን ተሳትፎና አስተዋጽኦ ሊያበረክትበት የሚገባ ስራ እንደመሆኑ መጠን ሁሉም በተለይ ተቋሙ የከወናቸውን ስራዎችንና ቀጣይም ሊከውናቸው ባሰባቸው ስራ ላይ የሚገባንን ኃላፊነትና ድርሻ ብንወጣ መልካም ነው እያልን የዛሬ ጽዱ አዲስ ፕሮግራማችንን በዚህ የምናበቃ ነው የሚሆነው። ሳምንት ሌላ ርዕሰ ጉዳይ ይዘን እንገናኛለን። እስካሁን ከኛ ጋር ቆይታችሁን አድርጋችሁ ፕሮግራማችንን ስለተከታተላችሁ እጅግ አድርገን ነው የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ